አሻማሻም የአንት ቤተሰቦች እንዴት ናችሁ? ዛሬም በወቅታዊና አነጋጋሪ ጉዳዮች መተንላችኋል። ገነት ንጋቱ ከአንዲት ቲክቶከር ጋር በተገጠመችው ሰጣ ገባ እንግዲህ ከህዝብ ዘንድ ከፍተኛ የሆነ ተቃውሞ ገጥሟታል። ሰዎች ምን አሉ እናሳያችኋለን። ኮሜዲያን እሸቱ ዶንኪቲው ከፍተኛ የሆነ የኢኮኖሚ ኪሳራ ገጥሞኛል ከጎኔ ሁኑ ብሎ ጥሪ አቅርቦ ነበረ። ኮሜዲያን እሸቱ ቢሆን ከፍተኛ የሆነ የህዝብ ተቃውሞ ገጥሞታል። ብሩሃን አዲስ የራሱን የሆነ መልእክት አስቀምጧል። እነዚህንና መሰል ቪዲዮዎችን ይዘንላችሁ መተናል። ለቻናላችን አዲስ የሆናችሁ ቤተሰቦች ሰብስክራይብ ያደርጋችሁ ቪዲዮውን እስከ መጨረሻ ተከታተላችሁ ደግሞ ኮሜንት አስቀምጡልን። መልካም ቆይታ ይሁንላችሁ። አይምሮ ዝቅ እያለ እንደሆነ ትልቅ ማሳያ ነች ብዬ አስባለሁ። ማለት ገኒኛ እኮ በጣም ነው የምንወደሽ። ፈጣሪ ጌታ አንስቶ የት እንዳደረሰሽ ሁላችንም እናውቃለን። የተደረገልሽን ነገር ለምን ትረሻለሽ? ከፍታ ላይ ያሉ ሰዎች ወይም ደግሞ በኢትዮጵያ ሕዝብ ዘንድ ከፍተኛ ተቀባይነት ያላቸው ለምሳሌ እንደ ገነት ንጋቱ ከዚህ በፊት ችግሮች ታመሽ እኮ ተንፏቀሽ ተለመኖልሽ እኮ ህይወትሽ እንደዳነና ዛሬ ደግሞ የዩቲዩብ ገንዘብ እንደጠገበሽ እናውቃለን። እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ። ታውቀኛለች። ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኑ ጽፋ ይኸው አስቀምጥላችኋለሁ ፖስት አደረገችው። እንግዲህ 70 ሺህ ፎሎወር አላት። ከአንድ ስጋ ቤት ማስታወቂያ ሰርታ ያ ስጋ ቤት ደግሞ በሷ በኩል ከፍተኛ ተቀባይነት አግኝቶ የስጋ ቤቱን ባለቤት ገነት ንጋቱ ስልኩን ተቀብላ እኔ የእናንተ አምባሳደር ልሁን እኔ ትልቅ እይታና ትልቅ ቤተሰብ ስላለኝ የእናንተ አምባሳደር ልሁን ብላ ኮንታክት ታደርጋለች። ከዛ በኋላ በዚህ በጀማሪ ቲክቶከር አማካኝነት እውቅና ያገኘውን ቤት ትወስድባታለች ማለት ነው። ደብቂልኝ ያለቻትን መረጃ ገነት ንጋቱ ምን አደረገች ማለት ነው? በራሷ የቲክቶክ እና የዩቲዩብ ቻናል እሷን ለመጉዳት ፖስት አደረገችው ማለት ነው። እሺ እንደዚህ አይነት ምቀኝነት እንደዚህ አይነት ሴራ ውስጥ መግባት ያኔ ገነት ንጋቱ ሰይፉ ሾው ላይ ቀርባ የኢትዮጵያ ሕዝብ 5-10 ብሎ ህይወቷን ልትነጠቅ የደረሰችበትን ደረጃ ምንም ሳይኖራት በነበራት እውቅና ህይወቷ ተርፎ ነበር። ዛሬ ግን እንደዚህ ሌሎች ሰዎች እንዳይኖሩ ምን ያክል ገንዘብ ስግብግብ እንዳደረጋት ያሳያል ማለት ነው። የዚች ልጅ ስራ ሲንግል ማም ናት፣ እናት ናት፣ አምባሳደር ናት አይደለ? የቅርጫ ምናምን አምባሳደር ናት። እንደ ሰው እንደ ሴት ልጅ እንደ እናት የእሷን እንጀራ መመኘት በራሱ ያሳፍራል። እናት እኮ ናት ይችላል። ሲንግል ማም ናት። ባይዘው እንትና ከሰማችሁ በጣም የምታሳዝነው እንደ ማሰባችሁ ራሱ እኔ እንደዚህ ስላለኝ እኔ እንደዚህ ሰራላችሁ ታይላችኋል። እኔ እንደዚህ አደርግ እኔ ምን አይነት ችግር አምጥቶ አትጠግቡም? ግን አትጠግቡም? ሆዳችሁ ኪሳችሁ አካውንታችሁ ባይጠግብም የሌላውን እንጀራ ለምንድን ነው የምትመኙት? ለማንኛውም ወደ ቀጣይ ቪዲዮ እንሄዳለን። እሸቱ ኮሜዲያን እሸቱን ይመለከታል። ሰዎች ምን አሉ? ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ እሺ ወንድሜ አንድ ነገር ልንገርህ። የኢትዮጵያን ሕዝብ በአንተ ልክ ማየትህ ነው ትልቁ ችግር። በአንተ አስተሳሰብ ልክ ማየትህ ነው ትልቁ መሰረታዊ ችግር። አንድ ሰው ከስራ ላባረር ነው ስል አይዞህ አይባልም። ወንድም አለም እንዴት አይዞህ እንበል? የኢትዮጵያ ሕዝብ ባይዘው ወይ 31 ሺህ ሰራተኛ እንድትቀጥር ሊያደርግ የሚችል የምትፈልገውን ቪውን ሰፖርት እንዲያደርግ ይችላል። ችግሩ ግን እሸቱ የይቅርታ ልብ አለው ወይስ የለውም በሚለው ላይ ነው። ኢትዮጵያ ተቀየመ፣ ሕዝብ ተቀየመ። ይቀጣል። በኢግኖረንስ ነው የሚቀጣው። ከባዱ ነገር ሰው የማያስተውል ሰው አንደርስታንድ የማያደርገው እሱን ነው እንጂ የኢትዮጵያ ህዝብ ባይዘዌ 31 ሰው ጉዳዩ አይደለም። ሲቀጥል ደግሞ እነዚህ 31 ሰዎች መባረራቸው ምንም አይመስላችሁ? እንዳልከው አለቃቸው ነው ችግሩ። እንዲባረሩ እያደረገ ያለው አለቃቸው ነው። ሰሞኑን እንግዲህ ሚኒስተር እሸቱ ዶንኪቲው ያው ድረሱልኝ ብሎ ጥሪ ማድረጉ ይታወቃል። እሱን የሚመስሉ እንደሱ አጭበርባሪ የሆኑ ሰዎች በኦንላይን ወይም በዲጂታል ሚዲያ መዝረፍ የለመዱ አንዴ በሃይማኖት አንዴ በብሔር ወይም ደግሞ በሆነ ነገር ላይ ተለጥፈው መዝረፍ የለመዱ የሱ ተመሳሳዮች አይዞህ እንበለው እያሉ ሪአክሽን እየሰሩለት እንደሆነ ይታወቃል። ነገር ግን ሪያሊቲው እንደዚህ ነው። ከሆነ ብሔር ጋር ወይም ደግሞ ከሆነ ሃይማኖት ጋር ተለጥፎ የራሱን ከርስና ሞላ እንደዚህ አይነት ሆዳሞችን የኢትዮጵያ ሕዝብ መቅጣቱን ያቅበታል ነው። የኢትዮጵያ ሕዝብ መቅጣቱን ስለሚያቅብህ ያንተን ሆድ ሞልቶ ነበር። አሁን ደግሞ በሆነ ነገር ጥግ ይዘህ በምትሰራቸው ስህተቶች በተደጋጋሚ ይቅር በል ስትባል ይቅርታ በል ስትባል ይቅርታ የኢትዮጵያን ሕዝብ ጠይቅ ስትባል እንጂ ስላልክ የኢትዮጵያ ሕዝብ ማንም መቅጣት እንደሌለበት ያውቃል። ይሄው በዚህ መልኩ ቀጥቷል ነው ለማንኛውም። ስለዚህ ለነዚህ ሰዎች መባረር ምክንያቱ እሸቱ ነው። እሸቱን ነው መጠየቅ ያለባቸው፣ ፍርድ ቤት አቁሞ መጠየቅ ያለባቸው ማለት ነው። የነዚህ የ31 ሰዎች ቤተሰብ መበተን የለበትም። እሸቱ ሀብታም ነው፣ ባለመኪና ነው፣ ባለገንዘብ ነው፣ ባለቤት ነው። ያንን ቤትና መኪና ሽጦ ለነዚህ ሰዎች የሥራ ማፈላለጊያ ኢንሹራንሳቸውን ከፍሎ ማሰናበት አለበት። በነፃ መሰናበት የለበትም አባቴ።
አንተ በኦንላይን በዲጂታል ሚዲያ ያልዘረፍከው አንዴ በቤተ ክርስቲያን አንዴ በምናምን እያረክ ረዳለሁ ምናምን እያልክ የኮሚሽንህን እየቀረጠፍክ የሰራው ብዙ ከንቱ ስራዎች አሉና ለማንኛውም እንደዚህ ውስጥ አዋቂዎች ይመጣሉ። በርካታ ሰዎች ተቃውሟቸውን እየገለጹ ነው። ይቀጥላል ማለት ነው። ወደ ሌላ ቪዲዮ እንሄዳለን። ስለ እሸቱ መለሰ ብዙ የሃይማኖት አባት ዩቲዩበሮች፣ ቲክታከሮች እያወሩለት ነው። ኪቱን ውስጥ ገብቼ ሙሉ የእሸቱን መግለጫ ሰማሁኝ። መግለጫው ፈታ ያለ ተፍታታ፣ ግን ደግሞ እነሱ ይሄን ስለሚያደርጉ እኛ ይሄንን ስለማናደርግ ምናምን የሚል ዝም ብሎ ኮምፕሌን የበዛበትም ነገር አይቻለሁኝ። ዝም ብዬ መጥቼ እሸቱን ሰፖርት እናደርገዋለን። በተለይ በልጆች ጉዳይ የድንቅ ልጆች ፕሮግራም ለኔ ከሞላ ጎደል ወደ ጋጥ ወጥ ልጆች ወደሚለው ስለሚያዘንብልብ ነው። ልጆቻችንን የሚመጥን ፕሮግራም አይደለም እያቀረብክ ያለው። አይኖ የሆነ ወቅት ላይ ለአዋቂዎች ነው የሚል ነገር ተናግረሃል። እሱን ብታስተካክል። ከዚህ ኖርማል አይደለም። እንደ ሀገር በጣም ብዙ ኖርማል ያልሆኑ ነገሮች ገንዘብ እያስገኙት ነው የምንተቸው የሚለው ነገር እያለ አንተ ግን አንድ ሰው ፒክ አድርገህ እዛ ሰው ላይ ታርጌት አድርገህ ኮመንት ስትሰጥ ምናልባት እነዛ ሰዎች ራሳቸው ላይ አልባሌ ውሳኔ እንዲወስኑ ራሱ የሚገፋፋ ነገር ስለነበረ እዛ ላይ ማስተያየት ሰጥተን ነበረ። ይቅርታ ጠይቃለሁ ብለህ በማግስቱ መጥተህ እንዴት አድርገህ እንዳብካካው ታውቀዋለህ። የተሽከረከር ከአሜሪካ፣ አውሮፓ፣ ኢትዮጵያ ውስጥም ገዳማትና ቤተክርስቲያንን በማሰራት አጀንዳ ፕሮግራምህ ፓክድ ሆኗል። በጣም ክራውድድ ናቸው ያላችሁት እና ዶንኪቱብ ከዚህ በኋላ ቤተክርስቲያንና ገዳማትን በማሰራት የሚጠመድ የዩቱብ ቻናል ነው ወይ ብለን እንውሰደው። ምክንያቱም ሌላ ነገር ስላላየሁበት ነው። በጣም ብዙ ገዳማትና ቤተክርስቲያናትን በዓለም ላይ ያሉትን ሜንሽን ስታደርግ ስለሰማሁ እነሱን ለማዳረስ ራሱ ከዚህ በኋላ 5 ዓመት ይበቃል ብዬ አላስብም። እና ቤተክርስቲያንና ገዳማት ላይ ብቻ ነው የምትሰሩት፣ ሰው ላይ ያሰሩ። ምክንያቱም ዶንኪቱብ ከሃይማኖት ከፖለቲካና ከእምነት ነፃ የሆነ ነው ስለምትሉ ድንቅ ልጆች ላይ የልጆች ፕሮግራም ተብሎ መጥቶ የኢትዮጵያ ሕዝብ ደስ ብሎት ሰፍ ብሎት ሲመለከት እየቀረበ ያለው ነገር እጅግ በጣም አፈንጋጭ ሆነ፣ አስደንጋጭ ሆነ። የሚቀርቡትን ልጆች ካያችሁ እጅግ በጣም ኢትዮጵያዊነትን ባህልና ወግ የሚያስተዋውቅ ወይም ደግሞ በዛ ልክ የተሰፋ ሳይሆን ገንዘብ ለማግኘት ወይም ደግሞ ቪው ለማግኘት ዶላር ለመሰብሰብ ብቻ የታቀደ ኮንቴንት እንደሆነ ይታወቃል። ፕላስ ዶንኪቱብ የሚለው ሲጀምርና አሁን ያለው ኮንቴንት እጅግ በጣም የተለያየ ነው። አሁን ያለው እንደተባለው በቃ የሆነ ሃይማኖት ላይ ብቻ ጥግ ይዞ በዓለም አቀፍ ደረጃ ቱር እያደረገ የሚሰራበት ኮንቴንት ነው። የሱ ኮንቴንት ስላልታወቀ አሁን ምን አይነት ላይ ነው የሚሰራው ሌላ መልስ ይጠይቃል ማለት ነው። ፕላስ በሚሰራቸው ስራዎች በተደጋጋሚ በሚሰራቸው ስራዎች ደግሞ እሸቱ ይቅርታ ጠይቅ ስትባል ባጭሩ የይቅርታ ሰው አይደለም ነው። የይቅርታ ሰው ሳይሆን ቀርቶ ደግሞ የኢትዮጵያ ሕዝብ በዚህ ልክ ሲቀጣው እንደዚህ እያለቀሱ ልመና መምጣቱ ደግሞ አስፈላጊ አይደለም ቻለው ለማለት እንፈልጋለን ማለት ነው። ኤኒዌይስ እንቀጥላለን። የተመቻችሁን ወይም ደግሞ የተሰማችሁን ነገር በኮሜንት አሳውቁን። ወደ ቀጣይ ቪዲዮ እንሄዳለን። እንደ ሙዕጂዛ ተሰጥቶን ጭንቅላት የማወቅ ይሄ ጭንቅላት ይሄ አንጎል የምንጠቀምበት ከሆነ ከዚህ ጨረቃ 8 ጊዜ ይሄዳል ብለናል ከዚህ በፊት። ከዚህ ጨረቃ ቢተረተር ኒውሮን ገመዱ ከዚህ ጨረቃ 8 ጊዜ ማለት ከዚህ ጨረቃ 300,000 ኪሎ ሜትር። ከዚህ ጨረቃ 300,000 ኪሎ ሜትር ምንድነው በአማርኛ ካልን ከዚህ አሜሪካ 13,000 ምናምን ኪሎ ሜትር ነው። ከዚህ አሜሪካ 9,200 ጊዜ ይመላለሳል ማለት ነው በአማርኛ ቋንቋ። ይሄን የሚያክል አቅም የተሰጠው ጭንቅላት መጽሐፉን እንዲረዳ ነው። ስለዚህ የመጨረሻውን ከተባለ የሰው ልጅ የመጨረሻው ትልቁ አቅሙ ምንድነው? ጭንቅላት። ይሄ ጭንቅላት ኦኬ የሚያውቀው ድረስ ሄዶ ሲያቅተው ነው አላህ ማወቅ የምትችለው። አሁን አንድ ሰው ጥሩ እንግዲህ ሃይማኖት አስተማሪ አይዛክ ኒውተን ፊት ቆሞ ስለ ግራቪቲ ሊያብራራለት ይችላል ብሎ መጠየቅ ነው። አይ ግራቪቲ ይላል እንዴ? አላህ እኮ ነው ሳይንስን ምልክት ያደረገው። አሁን ባለፈው 5 አንቀጾች